ናሆም የአቶ ለይኩንና ወይዘሮ ዝናሽ ልጅ አለመሆኑ ከተነገረ በኋላ ቤተሰቡ ሰብሰብ ብሎ ደስታን እያከበረ ይገኛል። ኑሃሚን ምግብ አዘጋጅታ ሁላቸውም እየበሉ በደስታ ከእንግዲህ ወደ ቂማችንን ትተን ደስታችንን በቤታችን እናስፍር ባሉ ሰዓት ዳጊ ብድግ አድርጎ እኔ ግን አባቴ ከፊቴ ጠፍቶ ማንም ቢሆን እንደው አባትህ የት ነው ብሎ ያጽናናኝ የለም ይላል። ውስጡ ተከፍቷል። ብቻ ማሏሿችሁ ነገር ትንሽ ጊዜ ተረብሻለሁ በማለት ይገልጽላቸዋል። እነሱ ግን አባቱ ምንም እንዳላደረጉ ሆነው ይተያያሉ። የዳጊን አባት እንግዲህ ገለው የቀበሩት ወይዘሮ ዝናሽና አቶ ለይኩን ናቸው። የዚህን ፍላሽ ደግሞ የያዘችባቸው እንግዲህ አምራን ናት። አሁን እንግዲህ አቶ ለይኩን አምራንን መሆኗን ያወቁት በቅርብ ነው። ምንም እንደተፈጠረ የተነገሩት ዛሬ ነው። በዚህን ጊዜ እንግዲህ ምግብ ላይ ሆነው እየተደሰቱ ባሉበት በራቸው ይንኳኳል። በሩን ኤቢ መጣች፣ አንዷ የጎደለችው የቤተሰብ አባል ብለው ሲያስቧት ግን ብቅ ብላ የመጣችው ግን አምራን ነበረች። አምራን በእጇ ፍላሽ ይዛ ነበረ። ያንን ፍላሽ ይዛ እንግዲህ ይህን ፍላሽ በቃ የምን ፍላሽ ነው የያዘችው በማለት ናሆሜ ይጠይቃል። አይ ስለ ፍላሹ እኔ አናግራታለሁኝ ብሎ ወጣ ብላ እንግዲህ ወይዘሮ ዝናሽ እባክሽ አሁን ደስታችንን አታደፍርሽብን፣ ወጣ በይልን እና ነገ አክሲዮኑን በእጄ ታስገቢያለሽ በማለት ትጠይቃታለች። እሺ የምትፈልጊውን ያክል ገንዘብ አስገባልሻለሁኝ፣ እባክሽ አሁን አትረብሽን፣ ሰላማችን አትንሽን፣ ልታታልልኝ ነው አለቻት። አይ አላታልልሽ፣ ስመኛለሽ የጠየቁሽን አክሲዮን ወደ ስሜ የማታዞሪልኝ ከሆነ እሺ ያልኩሽ እኮ አሁን ሂጂ ያለች። አሁን እኮ ስልክ የለኝም ምንም ገንዘብም የለኝም፣ በምንድን ነው ትራንስፈር የምታደርግልኝ? በአካውንትሽ እኮ ነው የማደርግልሽ፣ በስልክሽ አይደለም። በምን አውቃለሁ አለች። እኔ እንደደረሰሽ እኔ እደውልልሻለሁ፣ ለማንኛውም እኔ ነግሬሻለሁ እንድትልኪልኝ እጠብቅሻለሁ በማለት ነገሮችን አስቀይሳ ስትመለስ እንግዲህ ናሆም ደግሞ ምንድነው ይቺን ሴት ከምድረ ገጽ ካላጠፋሁኝ እኔ ሰላሜን አላገኝ የቤተሰቤን ሰላም ላገኝ አልችልም በማለት በሩ ላይ ሊማታ ወጣ። በቃ አስወጣሁ እኮ እኔ አገላገልኳት አለ። እናንተ ወጥታችሁ ትመጣላችሁ ወይንስ ልውጣ በማለት እሱም ያዙ ይልቀቁኝ ይላል። ናሆም በቃ ከዚህ በኋላ እሷን ኢምራንን ለእኔ ተዋት፣ አሁን አንተ ግባና ደስታችንን እንወጣ በማለት እኔ ነኝ የማባረራት እኔ እንዳመጣ በማለት ናሆምም ይናገራል። በቃ በማለት አቶ ለይኩም ተደፈርኩ ቤቴ ማንም መፈንጫ ይሁን በማለት ይናገራሉ። በዛን ጊዜ ተሰባስበው እንግዲህ እየበሉ እያሉ እንግዲህ ሁላቸውም ደስተኛ ቢሆንም አባት ይሄን ያክል ጊዜ ጠፍቶ ማንም ሰው አይዞህ የሚለኝ ሰው የለም በማለት ውስጡ እንደተነካ ዳጊ ሲናገር ወይዘሮ ዝናሽ ብቅ አሉ። አዩት። ኧረ ስቀልድ ነው አለ የሆዱን በሆዱ አድርጎ። ግን ትንሽ የማልዋሻችሁ ነገር ከወንድሜ ጋር መሆኔ ደስ ብሎኛል አለና ተናገረ። ቢሆንም አሁን ናሆምና ዳጊ ወንድማማቾች አይደሉም። ምክንያቱም የናሆም እናትና አባት ሌሎች ናቸው። ለዚህ ነው አሁን በጣም እና አሁን ከዛ ተከበው ሲያሉ እዚህ ትደር ሲባል እንዴ ለምን ታድራለች ትሂድ እንጂ አለ ናሆሜ ትደር ሲል ዳጊ ደግሞ አታድርም አለ። ምክንያቱም ሁለቱም በጋራ ኑሃሚንን አፍቅረዋታል። ግን እሷ ኑሃሚ የምትፈልገው ናሆምን ነው። ይሄኛው ግን ኪችን ለኪችን እየሄደ ቢጠይቃትን በውስጤ አንድ ያሰብኩት ሰው አለኝ አልሰጥም በማለት ለአንተ አልሆንም በማለት ትነግረዋለች። በዚህ መካከል እንግዲህ ኤርሚያስ ጋር ሄዳ ተገናኝታ ነፍሰ ጡር ሆና ኤቢ መጣች። በጣም ተጨናነቀች። ሽንት ቤት ገብታ ማስታወቅ ስትጀምር ምን ሆና ነው የምትጮው በማለት ኑሃሚ ትገባለች። ምን ሆነሽ ነው? ጮትሽን አይቼ እኮ ነው የመጣው በማለት ጠየቀቻት። ከዛ እንደገና አይዞሽ እኔ ከጎንሽ ነኝ፣ ግን አንቺ እንዴት ትረሻለሽ? የኔን ስህተት ትደግሚዋለሽ? ኤርሚያስ እኮ እኔን እንደዚህ ያደረገኝ ሰው ነው። አሁን ደግሞ አንቺ እንዴት እንደዚህ ትሆኛለሽ? እንዴት ትረሻለሽ እንዴ? ኤቢ እንደዚህ ለምን? እኔ ልጅ ባክሽ እርጂኝ ላስወጣው ስታ በፍጹም አይሆንም አለችም። እና አስወጣዋለሁ የምትይም እንደ ብዙዎቹ እኮ ያስወጣሉ ስታት በፍጹም ከነዚህ ጠንከሮ መሀል አንዷ ልኮኝ ይገባሻል። ኑሃሚ አንቺም እንደዚህ ትይኛለሽ አለቻት። አዎ እኔ ነግሬሻለሁኝ፣ አሁን ተረጋጊ፣ በኋላ ማሽት ላይ አብረን እንወያይበታለን ስትል ነገረቻት። ሰላም ውድ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛለ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ።
ኑሃሚን ቀጣይ ፓርቲ ይዘንላቸው መልተናል። ስለዚህ ሌላ እኮ ደግሞ ትልቅ ነገር ያደረገ ነገር አለ አለ ኤቢ። የሆነ ቪዲዮ እኮ ይዞብኝ እያስፈራራኝ ነው ስትል ለኑሃሚን ትነግራታለች። ምን አይነት ቪዲዮ በማለት ስትላት ምሽት እነግርሻለሁ አለቻት። አሁን ይቺ አምራን መጥታ ደስታችንን ምን ሆና ነው ዝብርቅርቅ ያደረገችብን? ምንድን ነው? እስኪ እውነቱን ልትነግሪኝ ትችያለሽ? በማለት አፋጠው ይዘዋት ነበረ አቶ ለይኩን። የኔ ክህደት ነው የያዘችብኝ ፍላሽ፣ እባክህ ይቅርታ፣ እንደገና ደግመን ደስታችንን አናደፍርሰው። አይ መጀመሪያ ንገሪኝና ነው ምንድን ነው? ከሌላ የፈለግከውን ነገር አድርገኝ፣ ግን ቆይ ምንድን ነው የተፈጠረውን ነገር ንገሪ። ያ ፍላሽ የያዘው ምንድን ነው? የተቀረጸ ቪዲዮ ነው አለችው። የተቀረጸ ቪዲዮ አለ ለይኩን። የምን ቪዲዮ በማለት አሁን እውነት ይህን ያህል ጊዜ ስንኖር አለመንገሬ ቂም ይዤብህ አላቅም መኖሬ ይቅር በለኝ ግን አለችው። ቂምም አልነበረኝም፣ ለምን እንዳረኩት አላቅም። እኔ እንደዚህ ያደረኩት ለምን ይሆን እያለች ራሷን ትጸጸት ገባ። ለምን አትነግርኝም በማለት እሳቸውም ትዕግስታቸውም የዳግምን አባት ስትቀብር እንግዲህ የሆነ ሰው ቀጥሬ በድብቅ ቪዲዮ ቀርጬ ያለሁኝ አለችው። በጣም ለይኩን ደነገጠ። እዛ ፍላሽ ውስጥ ያለውን ነገር ሲያቅ ምን አለ። ምን ማለት ነው ይሄ? እኔ ያስቀርጫለሁ ማለት ምን ማለት ነው? በማለት ያፈጥባታል። ያንን ድርጊትም አቶ ለይኩን በህሌናቸው አስታወሱት። ምን ለመሆን አስበሽ ነው? ምን ለመሆን አስበሽ ነው እንደዛ ያደረግሽው? እኔ አላቅም፣ ለዳግምና ለናሆም ብዬ ይሆን አሉና ቆይ ለማንኛውም በማለት በጣም ተናደዱ። አሁን ኑሃሚን ምግቡን አዘጋጅታ ካበላቻቸው በኋላ እሄዳለሁ ብላ ስትነሳ እደሪ እንጂ ተባለች። ሁለታቸውም ዳጊና ናሆሜ እደሪ አሉ። ሁለቱም ግን እኔ በጣም እየገረመኝ ያለው ከሁሉም ነገር እንደዚህ በአንድ ማዕድ ሆነን መብላታችን ደስ ይላል። ሁላችንም የገረመን ይህ አይደል እንዴ አለ ዳጊ። ለምን ገረመህ በማለት እናት ትጠይቃለች። ማንም ሰው እኮ የትላንትን እኮ አይሆንም፣ አሁን እኮ አማችሽ እያናገረች ነው ብሎ ሲል ዝናን ደነገጡ ሁላቸው። ምን አለና ዳጊ ፍጥጥ ሲል ሶሪ ይቅርታ ተሳስቼ ነው ቃሉን አምልጦኝ ነው አለ። ውሃን በደንብ ፍላጎታችሁ በደንብ የተከለለውን ድምፅ በደንብ አወጡት አለና ዳጊ ተናገረ። የቁርሱን ሰዓት ጭቅጭቅ ልታደርጉት ነው? በቃ ተውት። በቃ ምንድን ነው እኔ የምፈልጋትን አንተን ፈልጋት ነው በማለት ጭቅጭቅ ሊፈጥሩ ጀመሩ። እኔ እኮ እወዳታለሁ አለ እየጠጡ እያሉ። በመጠጥ ሰክራ ነው እንዴ አለው። አይ አይደለም አለው። መሆናችሁ ነው እናንተ ልጆች እንዴ? እናንተ በቃ ከዚህ በኋላ ቤቴ ጭቅጭቅ የለውም ብያልኩስ እናንተ ወንድማማች ደግሞ ልትጨቃጨቁ ነው እንዴ አለ። ያውላችሁ ቁርሱን ብሉት ሊሄድ ነው ብላ ስትዳግም እንዳትሄድ አርፈ ቁጭ በል አለችው። ከገበታ ማን አዞልህ ተነስተ የምትሄድ በማለት ትለዋለች። ምክንያቱም ሁለት ወንድማማች አንድን ሴት አፍቅረዋል። እናንተ ጠይቀሃት ነበር? አዎ ጠይቂያት ነበር። ምን አለችህ አለችው። በውስጤ አንድ ሰው አለ ብላኛለች አለ። በጣም አዘኑ እና አሁን አቶ ለይኩን በጣም እንቅልፋተው አልተኛቸው አለ። ልክ እሷ ወደ ሽንት ቤት ስትሄድ አምራን ቴክስት አድርጋ ላከች። ያንን ቴክስት እንግዲህ ነይና አክሲዮኑን ስጭኝ እንገናኝ እንዲህ ያለ ቦታ አለሁ ነበር የሚለው። ያንን ባዩ ሰዓት እንግዲህ ተደብቀው መጣሁ ብለው ተነስተው ሽጉጣቸውን ይዘው ይጓዛሉ። ሽጉጣቸውን ይዘው ሲጓዙ እንግዲህ እዛ ጠፍረው ያዟትና አንጪ ያንን ፋይል የያዘውን ሜሞሪ አምጪ ሲሏት እኔም ብትገለኝ ሜሞሪው ከሌላ እጅ አለ እንዳትሳሳት፣ ያንተም ሆነ የምኖርለት ሰው አለኝ እባክሽ እኔ መሞት አልፈልግም ብለው ሲሉ አቶ ለይኩን ኧረ አዋለህ ልክ ነህ፣ ለካችም ሚስት ዝናሽም አለች አለችና እኔም ብትገለኝም በፍጹም አልነግርህም። ትፈልጋል አክሲዮኑን ነው የምትፈልጊው አላት። አክሲዮኑን ነው የምትፈልጊው እያለ ሲያናግራት አዎ አክሲዮኑን ነው የምፈልገው አለች። ከዛም እሺ አክሲዮኑን እንዲሰጥሽ ትፈልጊያለሽ እያሉ ይደጋግሙላታል። ከዛም አልሰጥም፣ በፍጹም የፈለግከውን ብታደርገኝም እኔ በፍጹም ልነግርህ አልችልም። እኔን ብትገለኝ ሌላ ሰው እንደያዘው አትርሳ፣ አትሳሳት እያለች ትለዋለች። ንገሪኝ ስልኩን፣ ሰውየው ማን ነው? ሰውየው ስልኩን ስጭኝ። ደግሞ እንደዚህ የተረገሙ እንዴት አድርገው ነው የጠፈሩኝ አለችና ገመዱን ማየት ጀመረች ወዲህና ወዳ። በፍጹም አልሰጥህም፣ ስልኩን ስጭኝ አለና ሽጉጡን ወደ ታይ አድርጎ ቢላትን በፍጹም ልሰጥህ አልችልም፣ አትሳሳት
ሙቼ ነው ሞታታለሁ እንጂ አልነግርህም። እኔ ብሞትም እናንተ ባልና ሚስት ከተጠያቂነት በፍጹም አታልፏትም ብላ ትነግረዋለች። እሱም በኑሃሚን ከሁሉም ነገር አመሰግናለሁ ብሎ ከቤቱ ሲያደርሳት እንግዲህ በሀዘኔም በደስታዬም በምንም ከጎኔ በመሆንሽ በጣም ነው የማመሰግንሽ። ከዚህ በላይ ምን ላልግልሽ እና ወዳጅ ለመሆን ነው አለችው። ወዳጅ ሲልባት ምን ነው ምንድን ነው ወዳጅ ማለቴ ጓደኛ አለችው። ውይ የባሰው እንደማባሽው አለ። ከፊተኛው ይሻለኝ ነበረ። ግን ዳጊ ምን ሆኖ ነው እንደዚህ ሆነውን የምለው ምንድን ነው የኔና ያንተ መቀራረብ ዳጊ ወደደው አይመስለኝም። አይወደደውም። ምክንያቱ እንደሆነ ምን እንደሆነ ጠፍቶች ነው። በእርግጥ በተደጋጋሚ እንደሚያፈቅረኝ ነግሮኛል። ታድሎ እሱስ የውስጡን አውጥቶ ይናገራል። እኔ እኮ የውስጤን አውጥቼ መናገር አይሆንልኝም አለ ናሆሜ። እኔ እንደዚህ አይነት ነገር የለኝም። አንተ ምን አይነት ጥበብ ነው ያለ አለችው። በእርግጥ የሰው አይንን አይቼ የመረዳት ነው አላት። ተው እንጂ አለችው። አንቺን በመመልከት ነው እኔን እንደምትወጂኝ ያወቅኩት። እውነትም ዛሬ አፍ አውጥተሃል፣ ድፍረትም አውጥተሃል አለችው። ግን ይህ ስሜትህ የት ነበር እስከ ዛሬ በማለት ትጠይቀዋለህ። አላውቅም። እኔ እኮ ግን ገና የመጀመሪያ ጊዜ ገና እንዳየው ነበር ያፈቀርኩ አውቃለሁ አላት። እንዴት ታውቃለህ ስትይው እንዲሁ ነበረ ከእናንተ ቤት ስመጣ ነበር ፍቅር ያዘኝ ካንተ። እንዴት አወቅ? በአይኖችሽ በሁለመናሽ አይቼ አውቄ በልብሽ አውቄ ነበር። በእርግጥ ለአባትሽ ስትነግሪው ደግሞ ሰምቻለሁ ተደብቄ ብሎ ነገራት። ግን እኮ ለአንተም ነግሬህ ነበር አይገባህም እንጂ ችግሩ እኔ እንደዚህ አይነት ወሬ ቶሎ አይገባኝም በማለት አሁንስ እኔ ላይ እንዳለ በምን አረጋግጣለሁ? አሁንማ ሙሉ ለሙሉ ያንቺ ነው አላት። አሁን አቶ ላይኩን እንግዲህ የአምራንን ካላመጣይ እንደሚያሰናብቷት እየተናገረች ነው። አምራን ብትሰናበትም ያ ቪዲዮ ከቴዲ ላይ እንዳለ ነው። ቴዲ እኔ ከጠፋሁት እናንተ እንደሚያስይዟችሁ ነው። እናንተ ከተጠያቂነት ለማትዘሉ ነገር አክሲዮኑን ብትሰጡኝ ይሻላል እያለች ትገኛለች። እውነት ደፍረው ያስወግዷታል ወይንስ ያስወግዷት የሚለውን በቀጣይ ፓርት እናያለን። አምራን እንግዲህ ምን ያጋጥማታል የሚለውን አብረን የምንመለከታል። ላይክ ሸር እያደረጋችሁ ጠብቁ።